ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? አላችሁ ወይ? መጥቻለሁ ማለት ነው እንደተለመደው። እውነት በጣም ተናድጃለሁ በሩታ ማለት ነው። እናንተስ እንደኔ ተናዳችኋል? በጣም ይገርማል። እና ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ አድርጉ ማለት ነው። እኔ ሩታ ማለት ነው አሁን ግን በሷ ልጅ በቃ እኔ ተስፋ አልቆርጥም። እውነት በጣም እያስጠላችኝ እንዴ! አስባችሁታል? አሳስረው ክሱን አስነስታ አስፈታችሁ አይደለ? ካስፈታችሁ በኋላ ደግሞ ጊዜ ሰጠችው። በጣም ነው የሚገርመው። እንዴ ይሄ ልጅ ማለት ነው ጭራሽ አጠገቧ ጋር መድረስ የለበትም አብርሃም። ጭራሽ ነው የምላችሁ። እንዴ እንደዛ ከሄርሜላ ጋር እንደዛ ስልክ ከሰከሰ አይኗ እያየ ከራሱ አልፎ እንኳን ቤተሰብ ጋር ደርሶ አባቷ ድረስ ማለት ነው። ይሄ በጣም ነው የሚያሳፍረው። እንዴ በጣም ነው የሚያሳፍረው። አሁን በቃ ጊዜ ተሰጥቷል እንዲስተካከል፣ ለአንድ ቀን ጊዜ ተሰጥቷል ራሱን እንዲያስተካክል ምናምን። ልጁ ሲጀመር የሚስተካከል ልጅ አይደለም። ስለ እውነት ነው የምላችሁ። አሁን አብርሃም የሰው እንትን ሼም ይዘውት እንጂ አሁን የሷ ፋሚሊ ምናምን በቃ አባቷን እንደገና ደግሞ በቃ ሰው ፈርቶ ነው እንጂ ልጁ ከሄርሜላ ጋር በፍጹም ማቆም አይፈልግም። በፍጹም ነው የምላችሁ። እንዴ ሩታ ምን የምታስጠላ ናት እንዴ! እስኪ አስቡት እስኪ ራሳችሁ፣ እኔ ብሆን ብላችሁ አስቡት። እናንተ የልጅ አባታችሁ የምትወዱት የምታፈቅሩት ሆኖ ከጓደኛችሁ ጋር አብሯት ሆቴል ቤት ሲያድር አብሯት ሲጋደም እያያችሁ እንዴት ነው? አይደለም ለዚህ ሰው ጊዜ መስጠት ይቅርና ለደቂቃ እንኳን ማውራት የለባችሁም። ይሄንን ሰው ለደቂቃ ነው የምላችሁ። እንደውም እኔ ከሩታ ይልቅ እንደውም ሄርሜላ በጣም ጎበዝ ናት ነው የምላችሁ። ጎበዝ በቃ ያስችላበታለች ሲጀመር ማለት ነው። አሁን እኮ ይሄ ልጅ ከሄርሜላ ጋር በፍጹም ሊፋታ ሊላቀቅም አይችልም። መጨረሻው ከሄርሜላ ጋር ነው የሚሆነው። ለማየት ያብቃችሁ። እንዴ ሩታ ኧረ በእናትሽን ልታስጠላችሁ ሴት አሰዳቢ! እንዲህ እውነት በጣም ያናደደችኝ አብረው ይሄ ልጅ በጣም ጎርቷታል፣ በጣም በድሏታል። አይደለም ሳትወልድ በፊት ራሱ ብዙ መከራ ያየችበት ልጅ ነው አብርሃም ሲጀመር። እንዴ እንደውም እኔ ካሳሰረችው ወይንም ደግሞ ክሱ ማንሳትም የለባትም መፈታትም የለበትም እሱ ልጅ ሲጀመር። በጣም መቀጣት የነበረበት ልጅ ነው እስር ቤት። የእሷ ቤተሰብ ራሱ ምንድን ነው እንዴ? ለምን ታይሏትም? ለምን ረፊ አይሏትም? እራሷ ተዋርዳ እኮ ቤተሰቦቿን እያዋረደች ነው። ታውቃላችሁ? መጀመሪያ ማለት ነው ክብር የሚጀምረው ከራስ ነው ሲጀመር ማለት ነው። አብርሃም የእሷን ዝርክርክነትና የእሷን ደደብነት አይቶ በቃ ስለምትለማመጠው በዛም በዚህም ብላ እዛም ተልከስክሶ እዛም ተልከስክሶ መጥቶ ይቅርታም ስለምትቀበለው ስለምታስመስልም ነው እየተጫወተበት ያለው ሩታ ላይ ማለት ነው። እንዴ ባልጠፋ ወንድ ደግሞ ሲጀመር ሩታ እኮ በጣም ቆንጆ ናት። እውነቴን ነው የምላችሁ ከሄርሜላ ትበልጣለች በቆንጅና ራሱ። ግን ለምንድን ነው ከዚህ ልጅ ጋር ማትፋተው? ሩታ በጣም እያስጠላች ነው የምላችሁ። በፊት በጣም ነበር የምወደው፣ በጣም ነበር የማዝንላት። አሁን ግን በቃ አሁንም ይሄዳል ይመጣል ይሄዳል። በሄደ ቁጥር ትከታተሏለች፣ በመጣ ቁጥር ደግሞ እንዴ እናንተ ለትዳራችሁ ታማኝ ያልሆነ ወንድ ወደዛ ባነ ትተከል እንጂ እሱ ሲፈልግ ይሄዳል፣ ሲፈልግ ይመጣል። አብርሃም እንዲህ ነው እያደረገ ያለው ናት እንዴ። ሩታ በጣም የምታስጠላው እንዴ። ለቤተሰቦቿ ክብር ራሱ ጥሩ አይደለም እውነት። አሁን እሷን ንቋት ራሱ ቤተሰቦቿን ንቋቸዋል። ታውቃላችሁ? ለዛ ነው እንደዚህ የሚያደርገው ልጁ ማለት ነው። እና ለአንድ ቀንም ጊዜ ሰጠችው፣ ለአመትም ሰጠችው። ልጁ የሚቀየርና የሚለወጥ ልጅ አይደለም፣ መቼም የሚቀየር ልጅ አይደለም አብርሃም። እና ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እና ውዶቼ እውነት እኔ ሩታ በጣም ታሳፍር ሴት ናት። በጣም ነው የምታሳፍረው። ኤርሜላ በጣም እንደውም ጀግና ናት እሷ ሴት ማለት ነው። እንደፈለገች ነው የምታሽከረክረው እንደፈለገ ሲጀመር ማለት ነው። ሄርሜላ ራሱ የሚያስጠላው ባህሪያ ምን እንደሆነ ታውቃላችሁ?
ሁለቱም በቃ ይሰግዱለታል፣ ይለምኑታል አብርሃምን። ለዛም ነው በቃ እየሄደ ሲፈልግ እሷ ጋር ኤርሜላ ጋር ሲፈልግ ደግሞ ሩታ ጋር ሲፈልግ ደግሞ የፈለገበት እየተንዘላዘለ እየመጣ ሁለቱም ላይ እንደ ኳስ ነው የሚጫወትባቸው። እኔ እውነቴ ነው የምላችሁ ወይ ሩታን ወይ ኤርሜላን በሆን ይሄ ልጅ አጠገቤ ጋር አላስደርሰውም። አጠገቤ ነው የምላችሁ እስከ መጨረሻው። የፈለገ ልጅ ቢኖራችሁም ራሳችሁ ጎበዝ ጠንካራ ሆናችሁ ለአንድ ልጅ መቼ ሳያቅታችሁም በዛም በዚህም ብላችሁ ሰርታችሁ ልጃችሁን ታሳድጋላችሁ። ከእንዲህ አይነት ወድ ይሻላል ብቻችሁን ማለት ነው። አሁን እኮ የእሷ ተስፋ ምንድን ነው? የሩታ ለአንድ ቀን ጊዜ ኦኬ ጊዜ ሰጠችው ምናምን፣ አሁን ይቅርታ ተባብለ ቀጠለ። ከዛ ደግሞ ወደ ሄርሜላ ሲሄድ ደግሞ ምን ልትል ነው? ድጋሜ ሄዳ ትከታተለው። ሲጃር ልጁ የሚያዝ ልጅ አይደለም፣ የሚጨበጥም ልጅ አይደለም። አቋም የለውም ልጁ በፍጹም ነው። ሲጀምር ኤርሜላን በጣም ነው የሚወዳት፣ በጣም ነው ከእሷ ጋር መለየት የማይፈልገው። አስመሳይ ነው ደግሞ አብርሃም፣ በጣም ያስመስል። አሽቃባጭ ወንድ ቢኖር እንደ አብርሃም ነው። እውነት እኔ እንደዚህ አይነት ወንድ በጣም ነው የሚያስጠላኝ። ሴት ነው ሴት ስታሽቃብጥ ደስ ይላል። ወንድ ልጅ እንደዚህ አሽቃባጭ ሲሆን በጣም ነው የሚያስጠላው። እውነት ወይኔ ሩታ የአንቺ መጨረሻ ያሳየኝ። እንደዚህ በቃ ለቤተሰብ ራሱ እኮ ከባድ ነው። እንዴት ነው ቤተሰብ እያለኝ እኔ እንደዚህ ከሱ ጋር የምንዘላዘለው? እንዴ ከራሴ ራሴን አዋርዶ ቤተሰቦች የሚያዋርደው